ተናግሮ ማሳመን ስለማይችል ቀድሞ በቁጣ ማስረዳት የሚፈልግ አንዳንድ ሰው ይገጥመናል። ካያዝ ይቀደዳል ካነጋገር ይፈረዳል። ትክክል ሆንንም አልሆንንም ብቻ ግን የበላይነቱን ማግኘት የመፈለግ አይነት ነገር ይታያል። በመጽሐፍ ቅዱስም ተጽፏል። ከጻድቅ ሰው ጋር ስትወር ጻድቅ ትኖራለህ። ከዛኛው ወገንም ያልሸነፍን ባይነት ስሜት ኖሮ ቢሆን ተናግሮ ተሰሚነትን ማግኘት በራሱ በቂ ነው ወይ? ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችሁ? የጸበል ጸዲቅ ሰዓታችን ላይ ነው የምንገኘው። ለዛሬ በጸበል ጸዲቅ ዝግጅታችን ላይ ተገኝተው ለተጠየቁ ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት ቀሲስ አብይ ሙሉቀን የሐመር መጽሔት ምክትል ዋና አዘጋጅ ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ብለን ተስፋ እናደርጋለን። ቀደም ሲል ጸበል ጸዲቁን ባርከውልን የተመለስነው በቀጥታ የምናልፈው ወደ ውይይታችን ነው። አብራችሁን ቆዩ። ቀሲስ በድጋሚ እንግዳችን ስለሆኑ እጅግ በጣም አድርጌ ያመሰግንኩኝ። ወደ ጠያቂያችን ጥያቄ ልለፍ። የወደፊት እጮኛዬ ጋር እየተገናኘን ሻይ ቡና እንላለን። ሰውነንና በአንዳንድ ጉዳዮች ላይ ተከራክረን ወይም ተወያይተን የሱ ሐሳብ ካሸነፈ አልቅሽ ይለኛል። ከሱ ጋር ብቻ ሳይሆንም ከሌሎችም ጋር ተነጋግሬ የሌሎች ሐሳብ ያሸነፈ ከመሰለኝ ማሳመን ባለመቻሌ በራሴ ተናድጄ አለቅሳለሁ። የሆነ ሰዓት ላይ ቅጽል ስሜ አልቃሻ ሆኖ አገኘሁት። ሁሉ ጊዜ እኔ እንዳሸንፍ የኔ ሐሳብ የበላይነት እንዲበልጥ በፈልግም ተሳክቶልኝ አያውቅም። ሁሉ ጊዜ ተሸናፊ ነኝ። በዚህ ምክንያት በራሴ እናደዳለሁ። ለመሆኑ የሐሳብ የበላይነት እንዲኖረኝና በሆነው ባልሆነው እንዳላለቅስ ምን ማድረግ አለብኝ? ምንስ ትመክሩኛላችሁ? ትላለች እህታችን። እንግዲህ የኔ ሐሳብ ይብለጥ፣ የኔ ሐሳብ ያሸንፍ፣ እኔ ተቀባይነት ይኖረኝ የሚለው ሐሳብ በራሱ ብዙዎቻችን ጋር ያለ ችግር ይመስለኛል። ትክክል ሆንንም አልሆንንም ብቻ ግን የበላይነቱን ማግኘት የመፈለግ አይነት ነገር ይታያል ብዙዎቻችን ህይወት ውስጥና እንዴ ጥያቄውን መንፈስ እንዴት አዩት? ምን ማለት እንችላለን? እጅ ከምን ብለናል? እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ጥያቄያችንን በቅድሚያ ማመስገን ፈልጋለሁ። ምክር ፈልገው ወደኛ ችግር ይፈታልኛል ብናገር መፍትሄ ይጠቁሙኛል ብለው ወደዚህ አምጥተዋልና በዚህ እጅግ ላመሰግናቸው ፈልጋለሁ። እኔ ጥያቄው መንፈስ ላይ እንግዲህ እውነትን ነው የብዙዎቹ ጥያቄ ነው። እንግዲህ የወደፊት እጮኛዬን ያሉ እድሜያቸውን ከዚህ እስከዚህ ባይሉንም ከየት እስከ የት እንዳለ ግን በግምት መገመት አያቅተን። እጮኝነት ላይ የደረሱ ነው። እንግዲህ በትክክል እዚህ ሰዓትነት እድሜ ላይ በቤተ ክርስቲያን ያው ሰዓትነት እድሜ 20 ጀምሮ ስለሆነ እዛ ላይ ደረስ ይችላል። የግድ 17ም 18ም ላይ ወደ እጮኝነት የሚገቡ ሴቶች ስላሉ ማለት ነው። ያም ይሁን ግን ቀርቧል እና ሰዓትነት እድሜ ላይ ያለ ነው። ይሄ እድሜ ደግሞ እጅግ ፈታኝ እድሜ ነው። ብዙ ነገሮች ለውጥ የሚታዩበት እድሜ ነው። ለውጥ የሚታዩበት ብቻ ሳይሆን ጧት በታሰበው አቋም ማታ ላይ የማይዋልበት ማለት ነው። ጧት የምናስበውና ልክ ከሰዓት በኋላ የምናስበው ሌላ የሚለያይበት፣ በቀን አይደለም በየሰዓቱ በየደቂቃዎች ሐሳቢያችን የሚለዋወጥበት ፈታኝ ህይወት ያለበት ላይ ነው። ከዚህ አንፃር የዚህ እንትኖችም ጫናዎችም ሊሆን ይችላል። እንዳጠቃላይ ጥያቄው ላይ ምን ነጥቦችን ማንሳት ይቻላል የሚለውን ነገር በተወሰነ አንስተዋል። እንግዲህ ከጓደኛ ጋር መገናኘት የሚል ነገር አንስተዋል። መወያየት ግን አለመግባባት
አለ። ከዛ በኋላ ተናግሮ ማሳመን አለመቻል፣ በዚህ ምክንያት ደግሞ የሚመጣ ለቅሶ አለ። እዛ የሀሳብ የበላይነት እንግዲህ እኒህ ነገሮች አሉ። እነዚህ ጉዳዮች እየራሳቸው ምክንያት ይኖራቸዋል። እየራሳቸው አንዱ የአንዱ ምክንያት ሆነው የሚመጡ ጉዳዮች አሉ። ስለዚህ ምንድን ነው የሚለው ነገሮችን አንዱ ለሶስት ነጥቦችን እናንሳ። የመጀመሪያው እንደው ከመናገር ማዳመጥን ማስቀደም ትልቅ መጽሐፍ ቅዱሳዊም ነው። ሰዎችም ደግሞ በዚህ ተጠቅመውበታል። በመጽሐፍ ቅዱስም ሐዋርያው ቅዱስ ያዕቆብ አሁንም ወንድሞቻችን ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ይሁን ይልና ለቁጣም የዘገየ ይሁን ይላል። አሁን ጠያቂያችን አለቅሳለሁ፣ እቆጣለሁ፣ እናደዳለሁ ነው ያሉትና ይሄን ሁሉ ነው ያነሱት። ለቁጣም የዘገየ ይሁን የሰው ቁጣው የእግዚአብሔርን ጽድቅ አያሰራውምና ይላል። የሚቆጣ ሰው አግባብነት ያለው ቁጣ ሊኖር ይችላል። አግባብነት የሌለው ቁጣ ግን ሰው ራሱንም ይጎዳል፣ ከሌሎችም ጋር ያጣላል፣ ያጋጫል። የእግዚአብሔርን ስራ ሊሰራ አይችለው። የእግዚአብሔርን ጽድቅ አያሰራውም የሚለው ለዛ ነውና እዚህ አሁን ጥያቄያቸው የማዳመጥ አይደለም ችግሩ። እሳቸው ያነሱት በቃ ለምን ተናግሬ አለ። እንግዲህ በዚህ በቋንቋ ትምህርት 4 የቋንቋ ክህሎች አሉ። 2ቱ መቀበያ ናቸው፣ 2ቱ ደግሞ መስጫ ናቸው። መጽሐፍና መናገር መስጫ ናቸው። ማዳመጥና አንበብ ደግሞ መቀበያ ናቸው። ሰው መቀበል አይፈልግም፣ መስጠት ነው የሚፈልገው። በቃ ቢሰጥ ነው የሚፈልገው። ብር ስጥ ቢሉት አይቀበል። ሀሳብ ብቻ በቃ ሀሳብ መስጠት እንዲህ አድርጉን ማለት ማዘዝ፣ በቃ እሱ በቃ ጥሩ እኔ በላይ ነው መባል፣ እንዲህ አይነት ነገሮች በቃ ጎልተው ይወጣሉ። እንግዲህ ተፈጥሯዊ አይደለም መቼም፣ ያው ሰብአዊ ልማድ ሆኖብን እኛም ወደዛ አጠጋግተ ነው ይሄ ሰብአዊ ተፈጥሯዊ ነው እንለዋለን እንጂ የባህሪ አይደለም። ለምን በዚህ ተቃራኒ የኖሩ ብዙዎችን ስለምናውቅ ማለት ነውና ይሄን ነውና እንደው ተናግሮ ተሰሚነትን ማግኘት በራሱ በቂ ነው ወይ? ይሄ የውጤት ግብ ነው ወይ? ወይም ደግሞ ይሄ ሰክሰስፉል የምንለው ነገር የዛ እንትን ነው ወይ? መለኪያ ነው ወይ? ሰዎቹ ሀሳባቸውን ስለተቀበሉላቸው ይሄ መለኪያ ነው ወይ? የበላይነት መለኪያ ነው ወይ? የማሸነፍ መለኪያ ነው ወይ? ይሄንን ቆም ብሎ ማየት ያስፈልጋል። እዛ አንድ ሌላው በያዘችው ሀሳብ እውነተኛነት እርግጠኛ ናት? ይሄንን ማየት እኔ አላሸንፍ ያለ የያዝኩት ሀሳብ እንዴት ነው? ትክክለኛነቱን እውነተኛነቱን አባቶቻችን ይናገራል፣ ማየት ያስፈልጋል። በአንዳንድ ጉዳዮች አንዳንድ ጉዳዮች ነው ያለቻቸው ደፈን አድርጋ እንጂ እነዛ ጉዳዮች ምን እንደሆኑ አልተገለጡም። እነዛ ቢገለጡ ራሳቸው ሊናገሩ ይችል ይሆናል። እነዚያ ጉዳዮች እንዲህ ናቸው ብለው በእነዚህ ጉዳዮች ብትል ተቀለል ባለ በአንዳንድ ጉዳዮች ነው ያለችው እንጂ እነዛ ትክክለኝነታቸውን እርግጠኛነታቸውን እውነተኛነታቸውን እርግጠኛ ናት ወይ ማለት ነው። እውነት ለጊዜው የተመነመነች ብትመስል እንኳን እንደሚሉን አባቶቻችን እውነት ምናለች እንጂ አትበጠስም። እዚህ እውነት ያሸንፋል፣ መቼም ቢሆን እውነት ያሸንፋል። እውነትና ጢስ መውጫ ያጣም ይላሉ አባቶቻችን። እዚህ መውጫ ያጣም አሸናፊ ነው፣ መቼም ምን ጊዜም አሸናፊ ነው። እውነት ደግሞ ማን ነው ስንል ለመጽሐፍ ቅዱስ ደግሞ ራሱ ክርስቶስ ባለቤቱ ክርስቶስ ነው። ለዚህ አምላካዊ ክርስቶሳዊ የሆነ ሐሳብ ነው ወያዝ ነው። እግዚአብሔርን የማያስቀይም ራሷንም የማይጎዳ ሌሎችንም የማይጎዳ ሰውንም የማይጎዳ እግዚአብሔርን የማያሳዝን ሐሳብ ነው ወያዝኩት። ይሄን እኮ ብዙዎቹ በተለይ በዚህ በጮኝነት ላይ እንትን የሚሉት ስለሚቀቡት ቅባት ስለሚጠፍራቸው ይሄ ሁሉ ሊሆን ይችላል። ይሄ አለባበስ አያምርብሽም ብሏት በዛ ተናዳ በቃ ስልክ ምዘጋ ብዙዎቹ ስለሚገጥሙ ማለት ነው። ጉዳዮቹ ይመጣሉ እንደዚህ አይነት ጉዳዮች እና የያዝኩት ሐሳብ ትክክለኛ ነው ወይ? አንድ ዛሬ እሱን ካላስደሰተው ነገስ ወደ ትዳሩ ብንገባ በእርግጥ እሱን ለማስደሰት ብላ መልቀቅ ያለባትን ቦታ መልቀቅ የለባትም። ግን እንዴት ነው የሚለውን ያንን እውነተኛነት ማየት ያስፈልጋል።
አሁን በደፈነው ላይ ስለቀረበ ነው እኛ ወደዚህም ዳድ የምንለው እንጂ በትክክል ጉዳዮቹ ተገልጠው ቢሆን ምንም ማያሻሙ ጉዳዮችን ማንሳት ይቻል ነበርና ይሄንን ማየት ከጠያቂያችን ያስፈልጋል ያስባለሁ። እንግዲህ ሐሳባቸውን እያቀረቡበት ያለው ድምጸቱ በራሱ አሁን ይወያያሉ አይደል? ቅላጼው አንዳንድ ቃላት ራሳቸው በአረፍተ ነገር ምን እንግለጸው፣ በሐረግም ደረጃ እንግለጸው፣ በቃል ደረጃ የምንግለጸው የሆነ አካባቢ ላይ ስድብ ይሆናል፣ የሆነ አካባቢ ላይ ደግሞ ምረቃ ይሆናል። ራሱ አረፍተ ነገር የሚናገሩበት አውድ ቶናቸውና ያ የተነገረበት አውድ ትርጉሙን ይለቃል። እንግዲህ ምን ያህል እንትን እንደሚል አላውቅም። ዘይን እያነሳን አይደል፣ አካባቢን እየነሳን አይደል ያለ የሆነ አካባቢ ላይ በልቶ ጠጥቶ በቃ ሲጠግብ ጭራውን እየነሰነሰ ሽማግሌ ሽንትን ይባርክልህ ይላል። አሁን ከዚህ አውድ ካወጣ ነው በጣም ስድብ ሊሆን ይችላል። ግን ዘርህ ይባረክልህ፣ ዘር ይውጣልህ እያለ እየመረቀው ነው። ይሄ ሽንጣም ተጫወተብን እኮ ይላል። አሁን እሱ እንትን እያለው ነው። እንደውም ከአያቱ ከቅድመ አያቱ ጀምሮ እያመሰገው ነው። የደግ ሰው ዘር እያለ ነው። የሽንታም ዘር እያለ ምን የሚለው። ለዚህ አውዱ ድምጸቱ ቅላጼው የራሱ ሐሳቡ የሚቀርብበት መንገድ እንዴት ነው? ሐሳቡን የሚያቀርቡበት ከጓደኛዋም ጋር ይሁን ከሌሎቹም የስራም ጓደኛ ይሁን የትምህርት ቤትም የምንም ጓደኝነት ይሁኑ ከሌሎቹም ጋር ሐሳቡን የምታቀርብበት አንዳንድ ሰው ገና ሲጀምር ቁጣም ይቀድመዋል። በቃ ቁጣ ይቀድመዋልና በጣም ከባድ ተናግሮ ማሳመን ስለማይችል ቀድሞ በቁጣ ማስረዳት የሚፈልግ አንዳንድ ሰው ይገጥመናል። እሱ ውጤት አያመጣም። ውጤቱ ምናልባት ማልቀስና መበሳጨት ሊሆን ይችላል። እሱ ምንም ትርጉም የለውም እና ያንን የሚያስከትለው ይሄ ለዚህም እኮ ነው አባቶቻችን ካያያዝ ይቀደዳል ካነጋገር ይፈረዳል የሚባለው። ያነጋገር እንትኑ ዘየው እኔ በጣም እንትን አይደል ግን አነጋገሩ ገዛኝ ይባላል። በቃ አቀባበሉ ገዛኝ። ይሄ የፊቱ ገጽታው ይሄ የፊቱ ደስታ አቀባበሉ በቃ መጀመሪያ መቀበል በቃ ከመቀበልና ከቅድም ማዳመጥ የሚለውን ነገር እንዳነሳ ነው። በቃ ሙሉ በሙሉ ተቀብለን ጥሩ ነው ግን ብለን ቢያንስ ሰው እኮ አሁን እኔና አንቺ ተነቆጭ ብለን በአንድ ጉዳይ ላይ ተወያይተን 100% ጎጂ ነገር አላነሳም መቼም። አንድም ትሁን 5%ም ትሁን ይህ ጠንካራ ጎን ካለችኝ ያችን ማንሳት እና ከዛ መጀመር ይሄ በጣም ጥሩ ሐሳብ ነው። ይሄ ጥሩ ሐሳብ ነው። ነገር ግን እኒህ ነገሮች ደግሞ ቢስተካከሉ እንዲህ አይነት ነገሮች ማየት ያቻላልና ሐሳቧን እያቀረበችበት ያለው ጉዳይ ምንድነው የሚለውን እሱን ማየት ያስፈልጋል። ምናልባት ደግሞ ከዛኛው ወገንም ያልሸነፍን ባይነት ስሜት ኖሮ ቢሆንስ ይሄ ግጭት የሚፈጠረው ምናልባት እህታችን አውጥታ የገለጸችው የራሷን ነው። ከእጮኛዋም ጋር ከሌሎችም በዙሪያዋ ካሉ ሰዎች ጋር እንደምትሸነፍ እንደምትበሳጭ እንደምታለቅስም ጭምር ነው። ነገር ግን ከዛኛው ወገን ደግሞ አንዳንዴ እንደው ግግም ብለው እኔ ነኝ ሁሉ ጊዜ ሐሳብ የበላይነት ያለኝ ስለዚህ የኔ ሐሳብ ካልሆነ የሚሉ አንዳንድ ሰዎች እንግዲህ በህይወታችን ይገጥሙናልና እንደዚህ አይነት ሁኔታዎች ውስጥ ስንሆን እንዴት ነው ማለፍ ያለብን? እሱን እኛ እንደው ምንድነው ማድረግ ያለብን እንዲህ አይነት ነገር ሲገጥመን የሚለውን ነገር እኛ 1 ቀን 2 ቀን 3 ቀን ማወቅ ነው መረዳት ሰዎችን ማለት ነው። መመለስ ማንችላቸው ከሆነ ከነሱ ጋር መዋል እኮ ግዴታ ላይ ሆንብን ይችላል። ዛሬ በሐሳብ ተለያየን፣ ዛሬ በሐሳብ ተጋጨን፣ ዛሬ ሐሳባችንን አትመን አስለቀሱን፣ ነገ ተነጎዳያ ላይ በከፋው በህይወታችን ሁሉ ሊመጡ ይችላሉ። እሱን ማየት ነው። እንግዲህ ፈረንጆችም ይሉታል አይደለ ምትውለውን ከማን ጋር እንደምትውል ንገረኝና ማንነትህ ልንገርህ ይላሉና እሱን ማየት ያስፈልጋል። በመጽሐፍ ቅዱስም ተጽፏል። ከጻድቅ ሰው ጋር ስትሆን ጻድቅ ትኖራለህ፣ ከኃጥእ ሰው ጋር ስትሆን ኃጥእ፣ ከንጹህ ሰው ጋር ስትሆን ንጹህ ትሆናለህና ይሄንን የያዟቸው ሐሳብ እነዚያ ባልሸነፍም ባይነት አሉታዊ ሐሳብም ይዘው ባልሸነፍም ባይነት ነው ሊመጡ የሚችሉ። የኛ ሐሳብ እኮ ትክክል ሊሆን ይችላል። ቅድም የምናቀርብበት መንገድ ያልኩት የኛ ሐሳብ የግድ ችግር ኖሮበት ላይሆን ይችላል። እውነተኛ የሆነ ሐሳብ ነው፣ ትክክለኛ የሆነ ሐሳብ ነው። ግን ያንን የምናቀርብበት መንገድ በመሰረቱ ድክምት ቃል ተሰብር አጽም ይላሉ አባቶቻችን።
በቃ በትህትናን በተላበሰ መንገድ ስንቀርብ ሰዎችን ሰብራቸዋል። በቃ በጣም ተቆጥቶ መጡ፣ ግን የሰውየው አቀባበል ስብር ያደርገዋል። በጣም ተቆጥቶ መጡ ማለት ነው። በጣም ተቆጥቶ በቃ ማብረድ መቻል፣ ጊዜ መስጠት፣ ሰው እንደየእንትኑ ቅድም የባህሪ አይደለም ብለናል። የባህሪ አይደለም ግን እንደያደግንበት ማህበረሰብ ሰው አንድ ጊዜ ተሰርቶ የሚያልቅ እንትን አይደለም። ልክ ስናድግ ህፃን እንዳለን ወላጆቻችን የሚያሳድጉበት መንገድ ይኖራል። ከጎረቤት ያሉ ጓደኞቻችን ማህበረሰቡ ራሱ የሚሰጠን ማህበራዊ ሴት አለ፣ አዎንታዊም ሆነ አሉታዊ። ምናልባት አባት ቤት እየተፈራ ከሆነ ያደገ ልጅም ያንን ስነ ልቦና ይዞ ማደግ ይፈልጋል። አባት ሚስቱን እየደበደበ ልጆቹንም እየደበደበ እየገረፈ ከሆነ እሱም በቃ የሚያሳየው ያንን ስነ ልቦና ነው። እዚህ ያ በምናገኘው ጓደኛ በቅድም እህታችን እንዳለችው ወይም ጠያቂያችን በእጮኝነትም ሆነ በሌላም ጓደኝነት የሚያገኙት ያ ሰው ያደገበት ባክግራውንዱ ምንድነው? ያለበት ሁኔታ ምንድነው? ምንድነው እሱን ሊያስደስተውና እሱን ሊመልሰው የሚችለው? ሊያስደስተው በተለያየ መንገድ ስለሚገልጽ፣ ግን እሱን ሊያሸንፈው ወደ ትክክለኛው መንገድ ሊመልሰው የሚችለው አሉታዊ የሆነ ሐሳብ ይዞ እኮ እኔ ካላሸነፍኩ እኔ ግግም የሚልም ከሆነ ያ ሰው በተሳሳተ መንገድ እየሄደ ነው። ስለዚህ ያን ሰው ከተሳሳተበት መንገድ መመለስም ትልቅ ነገር ነው። በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን መሐሪያን የሚለው ላይ የሚራሩ ብፁዓን ናቸው የሚለውን ነገር በሶስት መንገድ ነው የሚተረጉሙት ሊቃውንቱና ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት ነፍሳዊና ምህረት ስጋዊ ላይ የሚነሱ ጉዳዮች አሉ። ቢበደሉ ማሩኝታ ቢበድሉ ይቅርታ ተብሎ ቀዶ ማልበስ ቆርሶ ማጉረስ ይልና ምህረት መንፈሳዊ ላይ አንድ ሰው ትክክል ያልሆነውን ምግባር ትክክል ነው ብሎ ይዞት ኖሮ ከሆነ መክሮ አስተምሮ ወደ እውነተኛው መንገድ ወደ እውነተኛው አካሄድ ትክክል ወደ ሆነው ምግባር መመለስ፣ ይሄ ምህረት መንፈሳዊ። ለዚህ ሰውየውም ውለታ ይዋንለት ነው ማለት ነው። ይሄንን ለመመለስ ግን ቅድም ወደ ኋላ አሁን አንደኛ የሚጨምረው ሐሳብ ችግር በለቅሶ አይፈታም። አሁን አንዱ ጠያቂያችን ይሆናል የሚሆንበት አወዳለሁ። ህፃናት እናት አባቶቻችንን በለቅሶ ያሸንፋሉ። እንደው ቢሆንም ባይሆንም ምእመን በትክክለኛ በንጹህ ሃይማኖት ርትት የሆነችዋን ሃይማኖት ይዞ በንጹህ ስነ ምግባር ካለ ፈጣሪውን እንግዲህ የሚያሸንፈው ማለት አይደለም፣ ግን ከፈጣሪ የሚፈልገውን ነገር የሚያገኘው በለቅሶ ነው። የነ ራሔል እንባ ስንት ህይወት ለውጧል፣ ስንት ነገር አድርጓል፣ ስንት ነገር አስተካክሏል። ዮሐንስ አጽር አትናሲያ ምትባል ገና በወጣትነት እድሜዋ ያለች በቃ የዚህን ዓለም ኃላፊነት ጠፊነት ተረዳችና ገዳም ገባች። ግን ገና ወጣት ናትና የስጋዊ እንትኑ በጣም ታገላት። ሲፈትናት እኔ በቃ ብላ ወጣ። ለካንድ ቡና ቤት ላይ አስተናጋጅ ሆነች። በዛ ህይወት ስትኖር ታገለግላቸው የነበሩ መነኮሳት በቃ በጣም ደካሞች ናቸው። አጧት ልጇንና አባታችን አንድ ልጃችን ደግ ልጃችን ነበረች፣ ግን አጣናት። እንደው እባክዎትን አለችው። ያው ቅድስናውም ስላላቸው ሄዱ፣ እንደማያውቁ እየጠየቁ ሄዱ፣ አገኟት። እዚያ ያለችበት አስተናጋጅ በር ላይ ተቀመጡ። ግባ ብለው ገቡ። እዛው ልታዘዝ ብላ ያው በአስተናጋጁ አግባብነት ስትመጣ ዮሐንስ አጽር ፊታቸው በእንባ ሞልቷል። ደነገጠች። ምን ነው አባቴ? የመልክሽ ማማር ያሳዝነኛል፣ ያስለቅሰኛል። ዲታሪያ የመልክ ማማር ያስደስታል እንጂ እንዴት እውነት ነው ላንቺ ያስደስት ይሆናል፣ ግን መፍረስ መበስበስ አለ። ወዲያውም እንጂ ከራሲ ጸጉር የሚበዙ እልፍ አይላፍ አጋንንት አንቺ ላይ ሲጨፍሩ ይታየኛል። ምን ይሻላል አለች። ትቶ መሄድ ደሞዜን አላለችም፣ ምንን አላለችም። ወጣ ሄደች። አላስተማሩም፣ አልተከራከሩም። እንባቸው ነው እሷን የገዛት። እዚህ እንባ ይገዝ ግን ለማን ነው የሚገዛው? ይሄ አልሸነፍም ብሎ የመጣውን ማለት ስታለቅስ ዋው ደስ ይላል። እንደውም በሷ ቋንቋ ሙድና ያዙላ እስኪ እናስለቅሳት እያሉ እንደውም በቃ እስኪ እናስለቅሳት ትንሽ እስኪ ይገጥማል። ይሄ በተለይ ተናግሮ በቃ በስርዓት ተከራክሮ ማሳመን አይችልም። እንደው ቁጣም የቀድመው እንባም የቀድመው ከሆነ ቆይማ ይላል። እንደው መካከሩበት ይተቃቀሱበታል። በቃ እናስለቅሰው ይባላልና ይሄንን ልማድ ማውጣት ያስፈልጋል። እዚህ ከማን ጋር ነው ለቅሶ? የማን ጋር ነው? እግዚአብሔር ፊት አይደለም የሚቀርበው። እነዛ ጀብድ ያዙት ያ በቃ አሸነፍን ባዮቹ ሰው ፊት ነው የሚቀርበውና ያ ትርጉም የለው። ይሄንን በሐሳብ እንጂ በለቅሶ አይደለም እንትን የሚለውና ያንን መረዳት ያስፈልጋል።
ያን መረዳት ያስፈልጋል እንጂ ምን ጥያቄ ያለው ቅዱሳን በቃ እግዚአብሔርን እንደ ጓደኛ አንተ ብለው አዝዘውታል እኮ በቃ ሐሳባቸውን አስፈጽመዋል። በእንባቸው በለቅሷቸው ሐሳባቸውን አስፈጽመዋል። ሙሴ በልመነው በእንጥስዮም ለሉ ህዝብ ከብሎ በቃ ህዝቡን ከመዓት ከመቅሰፍት አድኗቸዋል። እዚህ ያ ምንም ጥያቄ የለውም። ግን ማን ፊት ነው የሚቀርም የሚለውን አውዱን መለየት ያስፈልጋልና ይሄንን ማየት ያስፈልጋል። ከዛ ውጭ ግን ጽኑ የሆነ ስነ ልቦና መኖር አለበት። የስነ ልቦና ጥንካሬ አሁን ያጣ ነው፣ ምናልባትም አብዛኛው ትውልድ ላይ ያጣ ነው። እንግዲህ ይሄንን ነው በቃ በኢኮኖሚ ያልጠነከረ በስነ ልቦና ያልጠነከረ በምን ያልጠነከረ ይሆንና ስም ብቻ ያዘ ወይም ደግሞ ወረቀት ብቻ ያዘ እንዲህ አይነት ነገር ይዛበትና በትንሽ ነገር ነው የሚሸነፈው። በትንሽ ነገር ሲጀመር ከነሱ ጋር አሁን ቅድም ስራ ሊያገናኝ ይችላል፣ ምንም ሊያገናኝ ይችላል። የመፍትሄው እንደየአውዱና እንደየሰዎቹ ነው የሚዘረጋው እንጂ እኛ ይሄ መፍትሄ ነው የምንለው ይሄ ብቻ ብለን ምን ዘረጋው መፍትሄ አይሆንም። ለምን እንደ ሰዎቹ እንደሷም ያን እኛ የምናቀርበውን መፍትሄ ይዛ እንደምትሄድበት መንገድ በራሱ ያ አፍልቆ መናገር መቻልም ያስፈልጋል። ይሄ ነው መፍትሄው የተባለውን ብቻ ይዞ ሄዶ ሳይሆን እኛም ጋር ይዘን የሆነ አማላጅነት የሆነ ነገር በእጅ ያዝና ከዛ ላብ ያለባል ይጠፋል ወይ ጥቅሱ ይጠፋብና ማለት ነው። እንዲህ አይነት አይደለም፣ እሱን አይደለም ማየት ያለብንና ይሄ አፍልቆ መናገርን ሐስቦ መናገርን በስነ ልቦና ጠንካራ ይሄ ስነ ልቦና ብርታትን ማምጣት ያስፈልጋል። እሱ በብዙ መንገድ ነው የሚመጣው። እንግዲህ አንድ ጊዜ አይመጣም፣ ቀስ እያለ በሂደት ይመጣል። ከዛ ውጭ እሱን ነው ማምጣት ያለብን። በእምነትም ጽኑ መሆን መቻል ያስፈልጋል። መልካም እንግዲህ ከዚሁ ጋር ተያይዞ መምህር ምናልባት እህታችን መጀመሪያ ላይ የጥያቄዋ መጀመሪያ ያደረገችው እጮኛ የሚል ነገር አለና እንደው እንዲህ አይነት ጸባዮች በራሳቸው በእጮኝነት ጊዜ በዚህ ልክ ተጽዕኖ መፍጠር ከቻሉ ችግር ማምጣት ከቻሉ ምናልባት የነዚህ እህትና ወንድማችን እጣ ፈንታ ወደ ጋብቻው ሲሆን ምንድነው ሊፈጠር የሚችለው? እንግዲህ ነገሩን ያንን ተቋሙን ጋብቻ የተባለውን ተቋም ያከብደዋል ብዬ አስባለሁና ምንድነው መደረግ ያለበትስ? አሁን እንግዲህ መቼም እንደ ኦርቶዶክስ ነው ምንናገረውና ጥያቄውም ያው አካማኝ የመጣ ነው ብለን ስለምናምን ቅድመ ጋብቻ ወደ ጋብቻ ከመሄዳቸው በፊት ምክረ ካህን ያስፈልጋቸዋል። መሰረታዊ የሆነ ተከታታይ የሆነ ትምህርት ያስፈልጋቸዋል። በቃ ይሄ ምንም ጥያቄ የለውም። ይሄ አሁን በአንዳንድ ጉዳይ ላይ ተነጋግረን አልተግባባንም ያሉበት ቅድም አንዳንድ ጉዳይ ብዙ ነገር ሊኖር ይችላል፣ ብዙ ነገር ሊመዝ ይችላል። ምናልባትም ደግሞ ከጋብቻ በፊት ሩካቤ እናድርግ የሚል ጥያቄ ሊሆን ይችላል። ደግሞ ቅድም እንደጠቀስኩት ምሳሌ ደግሞ ቀላል የሆነ ደግሞ ይሄ አለባበስ ጥሩ አይደለም፣ ይሄኛው እንዲህ አይደለም፣ እኛው እንዲህ አይደለም እንዲህ አዎ አንድ በጣም በቅርብ ማቀው ጓደኛ ነበረኝና ጸጉሩን ያሳድጋል በጣም አሳድጓልና ኦልሞስት ከሴቶቹ በጣም የረዘመ ማለት ነውና ሲነግረኝ ታጽኖውን ጓደኛዬ ናት ካላሳደግከው አለችኝ። እንዲህ አይነት ሁሉ ጫና ይኖራል ማለት ነው። ለዚህ ቅድመ ጋብቻ ትምህርት መማራቸው የሚያስፈልጋቸው ይሄንን በየትኛው መንገድ ነው መሄድ ያለባቸው። መጠናናት የሚባለው ጉዳይ አለ። እንግዲህ አንደር ኮቴሽን አድርገ ነው መጠናት በራሱ ሰው ራሱ እስከምን ድረስ ነው የሚጠናው? ምንድነው እንግዲህ ብራና አይደል አይገላበጥ ማለት ነው። ግን ቢያንስ ማወቅ ያለብን ነገር ግን ይኖራል። ሰው ምን እስከምናቀው ድረስ እኛ ስለ ራሳችን የሆነ ገደብ የሆነ ያህል ፐርሰንት እናቃለን፣ ስለ ሰዎቹ የሆነ ያህል ፐርሰንት እናቃለን። ወር ሁለት ወር አብረን ብንቆይ ምን ተዋወቀው ነገር ይኖራል። ከዛ ውጭ ግን ስለ ራሴም ማላቀው ነገር ይኖራል፣ ለሰውም ደግሞ ማያቀው ነገር ይኖራል። ያ ከጋብቻም በኋላ ብቅ ማለቱ አይቀርም። ግን አትሊስት ማወቅ እስከሚችልበት ድረስ ግን ተዋወቅ መጠናናት የሚለውን ነገር ይሄ ከጋብቻ ፊት መሰራት ያለበት ስራ ነው። መጠናናቱ ምንትን የሚለው ትክክል የሆነውን ወደ ትክክለኛው መንገድ ለማምጣት፣ እውነት ያልሆነውን ወደ እውነተኛው መንገድ ለማምጣት ነው። የቤተክርስቲያን ስርዓት የሚያፈርሰውን ወደ ቤተክርስቲያን ስርዓት ለማምጣት ነው። ከስርዓት ውጭ የሚሄደውን አካሄድ ያንን ወደ ተገቢ ወደ ሆነው ስርዓት ለማምጣት ነው። እና ትልቁና ዋናው ጉዳይ ለጠያቂያችን ጋብቻ በፊት ትምህርት ሃይማኖትን፣ ስርዓተ ቤተክርስቲያንን፣ ቅድመ ጋብቻ ተከታታይ የሆነ ትምህርት መማር አለባቸው። የጋብቻውን ህይወት ጋብቻው ምንነትም ማወቅ መቻል አለባቸው። አንዳንዴ ተፈጥሮ ብቻ ስለሚያስገድድ ተፈጥሮ የሆነ እድሜ ሲደርስ
ተፈጥሮ ብቻ ስለሚያስገድድ ፍላጎቱ ብቻ ስለሚቀሰቅስና ስለሚያስገድድ ወደዛ የሚገባበት ህይወት አይደለም። የሚገባበት ትልቅ ተቋም ነው። ይልቁንም እግዚአብሔር የሚመሰገንበት፣ እግዚአብሔር የሚቀደስበት፣ ራሳቸውም ደግሞ የሚመሰገኑበት፣ የሚከብሩበት፣ ርስቱ መንግስቱን የሚወርሱበት ተቋም ነው። እዚህ ያን ተቋም ለመመስረት ያን መንፈሳዊ ቤት የመንፈስ ቅዱስ ማደሪያ የሆነውን ተቋም ለመመስረት ቀድሞ ማወቅ ያለባቸውን ነገር ማወቅ አለባቸውና እንግዲህ እሱን ነው ማድረግ ያለባቸው። አሁን ከዚህ ከተነሳው ጉዳይ አንፃር አንድ የመጨረሻ ሐሳብ ላንሳና እንቋጫለን። ቀሲስ ምናልባት እንግዲህ እህታችንም አንስተዋለች፣ ብዙዎቻችን የምንፈልገው አንድ ነገር አለ፣ ተሰሚነት፣ ተሰሚ መሆን፣ ተደማጭ መሆን፣ የሐሳብ የበላይነት እንዲኖረን የመፈለግ ነገር አለ። እሱን ነገር መፈልግ በራሱ ኃጢያት ይሆናል? ብንፈልግስ እንዴት ነው የሐሳብ የበላይነት እንዲኖረን ማድረግ የምንችለው? ራሳችን ላይ መስራት የምንችለው እንዴት ነው? እንደው የሐሳብ የበላይነት አለው ተብለን እንድንፈራ፣ እንድንሰማ፣ እንድንደመጥ እሱ እኮ የተናገረው ጠብ አይልም እንድንባል ምንድነው ልናደርግ የሚገባው ነገር? እንደው ሐሳቡ በራሱ ጤናማ ነው ወይ? እንግዲህ ሐሳቡን ጤናማም የሚያደርገው ጤናማ የማያደርገው ምን ተጠቀምበት አውድ ነው እንጂ እኮ መቼም የስብከት ዘዴ እናስተምራለን አይደለ? እንዲሰብኩ ማለት ነው፣ እግዚአብሔርን ቃል እንዲያደርሱ ማለት ነው። የሐሳብ የበላይነት አሉታዊም ይዞ አዎንታዊም ይዞ የበላይ ሆኖ ለመሄድ አይደለም። እውነተኛውን ነገር ግን በሚገባው አግባብ ለመናገር በሚገባው አግባብ ለማድረስ ይሄ መፈለጉ ኃጢአት ላይሆን ይችላል። ይሄ ብቻ ግን አይደለም። ሰው መክሊቱ ብዙ ነው። ቅድም ተናግሮ ቤት ጥሩ ሰባኪ ነው ምንለው እንዳለ ሁሉ ግን ጥሩ ጸሎተኛ ነው፣ ጥሩ አድማጭ ነው፣ ጥሩ ጸሐፊ ነው ምንለው ደግሞ አለ። ጥሩ ጸሐፊ ነው በቃ አናቃቸውም፣ በስማ አናቃቸውም። መጽሐፎቻቸውን ግን በስማ እንዴት ሲያሳሱ ማለት ነው። ይሄ በመንፈሳዊ ብቻ አይደለም እኮ በዓለማዊ ራሱ በዓለማዊው ፊክሽን ልቦለድ በብዕር ስም የጻፉ ረጅም 5-6 ልቦለድ ጽፏል፣ ግን አናቃቸውም። መክሊታቸው እሱ ነው ማለት ነው። እዚህ መክሊትን ማጥናት የራሱ ጉዳይ አለው። በሐሳብ ግን የሐሳብ የበላይነት እኔ ብቸኛ ይሄ የውጤት የሰክሰስፉልነስ ምንለው ወይም የውጤታማነት ምንለው የብቸኛ መለኪያ አይደለም። ተናግሮ ማሳመን ሐሳቡን መልእክቱን ማድረስ የምንችልበት ብዙ መንገድም ስላለ ማለት ነው እንጂ እኮ ምን የስፒኪንግ ስኪል የሚማሩ እኮ አሉ። በቃ ንግግር ክህል በጥንቱ ጊዜ በሊቃውንቱም ዘመን ጎርጎርዮስ ዘኑሲስ ባስልዮስ ዘቂሳርያ እዛ ትምህርት ቤት ገብተው የንግግር ስኪል ተምረው ነበር ይላል ታሪካቸው። ይሄ በቃ በወቅቱ የነበረው ትልቅ ትምህርት ቤት ራሱን የቻለ ኮሌጅ ሁሉ ነበር። ዛሬም እኮ ኮሚኒኬሽን እንላለን። ይሄ ነው አንዱ ተግባቦት የሚለው እሱ አንዱ ነው አይደለ? ህዝብ ግንኙነት አንዱ እሱ ነው ተግባቦት የሚለው በራሱ ማለት ነውና በምን መንገድ መልእክቴ ላስተላልፍ፣ በምን መንገድ የማስተላልፈው መልእክት እዛ ተቀባዩ አካል ላይ ሳይበረድ ሳይከለስ በምን አግባብ ይድረስ የሚለውን መሻት መፈለግ፣ ከዚህም አልፎ ተግባራዊ ጉዳዮች ይስተዋላሉና በደል አይደለም ጥፋት አይደለም። ግን ያን የያዝነውን ነገር የምናደርስበት ግን መንገድ ጥፋት የሚሆነው እሱ ጋር ነው። እንደ ሳጥናኤል እኔ ያልኩትን ያንን የፈጠርኳችሁ ያልሆነውን እኔ ያልኳችሁን ተቀበሉ ማለት እሱ ሞትን የሚያደርሰው። እንደዛ አይነት ሐሳብ ያለውንም ሰው መቀበል የለብንም። ሞት ምንም የሚያደርሰው ያን ጊዜ ንቁም በበህላዊነ እስከነረከው ለአምላክነ በእያለንበት ንቁም ያለው የቅዱስ ገብርኤል ቃል ነው። በቃ ከዲያብሎስ ሳጥናኤል ቃል ይልቁንስ የቅዱስ ገብርኤል ቃል በእያለንበት ንቁም ነው ያለው። አሁን እኔን ተከተሉኝም አይደለም ያለው እንዲህ አድርጉም አለ። በቃ እስከምን ይፈጠረን እስከምናገኝ ድረስ በእያለንበት እንቁም። መንገዶቹ ብዙ ናቸው ምንለው ለዛ ነው። መንገዶቹ ብዙ ናቸው እንጂ ይሄ ሐሳብ የበላይነት የሚለውን የመጨረሻ የውጤታማነት የበላይነት እንደዚህ አድርገን ከወሰድነው ስህተቱ እሱ ጋር ነው ያለው። መክሊታችን ላይሆን ይችላል። መናገር ራሱ አንድ መክሊት ነው። ማዳመጥ ራሱ አንድ መክሊት ነው። መጻፍ ራሱ አንድ መክሊት ነው። አሁን ቁጭ ብላ የተማረችው ማርያም ሳህሬት መክፈል ተሰናይ ዘያይልዋ ተብላለች። ማይቀሟትን መልካም እድል መረጠች ተብላለች። ቁጭ ብላ እያዳመጠች እየሰማች እየተማረች ነበረች ማለት ነው። እዚህ ሰዎቹን ቀደም ተነጋግረን ከጓደኛዋም ጋር ከሌሎችም ጋር ይሁን አድምጣ እኮ መውሰድ ያለባትን ነገር ሁሉ ካለ ወስዳ መውሰድ የሌለባትን ሁሉ ትተዋለች። በዝምታም የዝምታ ጮት የሚባል እንኳን አለ። ዝምታ በራሱ ትልቅ መልስ የሚሆንበት መግባብ አለ። አሳማኝ መልስ የሚሆንበት አለ። ዝምታ በራሱ ማለት ነውና
እንደያውዱ እንደየሰዎቹ እንደየንትኑ መውሰድ ነው እውነተኛ የሚያደርገው ትክክለኛ የሚያደርገው እንጂ ይሄንኛው መሆን የለበትም ይሄንኛው መሆን የለበትም እንለው አይደለም። እንደዛማ ካልሆነ እኛስ እዚህ ቀርበን ለምን እንናገራለን? እንትንኮ በቃ ሆነ ጽሁፍ ልከንላችኋል እሱን ተከታተሉ፣ በጽሁፍ እንደላኩት ሁሉ በቃ በጽሁፍ ልከንላችኋል እሱን ተከታተሉ። እንዲ ተናጋሪዎች እኮ እንዲ እጃቸውን ሲያወራጩ ምናምን እጅ ለነገር ያግዛል ይባላልና የራሱ ድምጸቱ በራሱ ማለት ነው ይሄ ሁሉ የሚናገረውን ነገር ለማሳመን ሰዎቹ ጋር ለማስረዳት ማለት ነው ለማስረዳት የራሱ ዋጋ ስላለው አግባብነት ስላለው ተፈላጊም ስለሆነ ነው ማለት ነው። ስለዚህ ያው ተገቢ ያልሆነ ሐሳብ ላይ የኔ ሐሳብ በላይነት ይከበርልኝ ማለት በራሱ ክርስቲያናዊ እሱ አይደለም፣ ምንም ጥያቄ የለው። እጅግ በጣም አድርገን እናመሰግናለን ቀሲስ። ተመልካቾቻችን ለዛሬ ያዘጋጀንላችሁ የጸበል ጸዲቅ ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅታችን ብዙ እንደተማራችሁ ተስፋ እናደርጋለን። ቀሪ ማህበረ ቅዱሳን ቴሌቪዥን መርሃ ግብራት ይቀጥላሉ። በእኛ በኩል አበቃን። ይቆየን።